እሰይ ቤተሰብ ይሄው ቡናው ደርሷል የሙሌ ስቲም ኪሾናችሁ ሰሞኑን እንግዲህ ቡሄ አልነበረ ይሄው የቡሄም ዳቦአችን የሰሞናችን አዎ መጣው ዛሬ ሙል ዳቦ ሙላችሁን ታነሳላችሁ አይ አይደል አንጂ በቆርሽ አረ ይቆራሳ እሺ እንግዲህ ቤተሰብ ይሄው የቡና ሰዓታችን ላይ ያለነው እጣኑም ተጫጭሷል ቡናውም ጨሷል ያው ቡሄ ቢያልፍም ሙሉ እየበላን ያለነው ስለዚህ በዚህ በቤተሰብ ሰዓታችን ያው ቀደም ሲልም ያነሳሳነው ነበር ምኞት በጥራት ይሳካል ወይ ምኞት በጥራት ካልተሳካ ደግሞ ምን መሆን አለበት በሚለው ነገር ዛሬ ብንወያይበት እንግዲህ እየተጫወትን እየተወያዩ ቡናችንን እንጠጣለን በጣም አሪፍ ነው ያነሳችሁ ምኞት በጥራት ይሳካል ባይሳካስ ምን መሆን ይችላል በጣም አሪፍ ሐሳብ ነው አይደል ያው ሁላችንም እንደምናውቀው እንመኛለን አለ ጥረት ግን ምንም ባዶ ነው የሚሆነው ግን ሁሉ ጊዜ ምኞታችን ይሳካል ወይ ነው ሁሉ ጊዜ አይሳካም ሁሉ ጊዜ ፕላን ቢ ይኖራል አይደል በጣም የተመኘሁት ነገር ልጆኜ ማለት ነው ተዋናይ ለመሆን አልነበረ ግን በጉዞ በሂደቱ ላይ አልተሳካም ያልተሳካው ምንድነው በትራንስፖርት እጥረት በስልክ እጥረት መልክቱ ሳይደርስ ምናምን አለና እንግዲህ የልጅነት ህልሜ ብዬ መድረክ ላይ ወጥቼ ብሔራዊ ቲያትር መስራት ነው ተዋናይ መሆን ነው ፕሮሰሱ ብዙ ነው መቼም ሂደቱን ታቀዋለህ መከራውን እንዲህ ዝም ብሎ ባንዴ አይደለም ህልም የሚሳካው ግን አይሳካም ብዬ ስላሰብኩኝ ነው ይመስለኛል ክፉኛ ቀስሜ ተሰበረ በቃ አዎ በቃ ፈተናው አምልጦኛል ተማሪዎች ተፈትነው ጨርሰው ሲወጡ ደረስኩኝ ማለት ነው እዛ እስከምደርስ ድረስ የነበረኝ ጉጉቱን አሰቢው ከዛ በፊት 2 አመት ነው የተመላለስኩት እዛ ለመቀጠር ማለት ነው በቃ ማለት ያ ፈተና ካመለጠኝ መቼ ነው እንደገና የሚሳካው ማለት ነው ሌላ እንደገና 2 አመት 3 ስለዚህ ይሄ ፕላን ቢ የሚባለው ነገር አላቀድኩትም ባይሳካስ ብዬ እዚህ ውስጥ ያስቀመጥኩት ነገር የለኝም እንዲህ እንዳሁኑ መብሰል የለም የዛን ጊዜ በጣም ክፉኛ አለቀስኩ ነገር ግን ይሄ የውስጥ ኢንስቲንክት የሚባል ነገር አለ አይደል የሚነግርህ ነገር ተመልሼ ከሄድኩ በኋላ ለምን እንደገና አሁን 1 አመት ጠብቀሽ ከ1 አመት በኋላ ፈተናው ይቀጥላል ሲባል በጣም ነው የተሰበርኩት ከዛ በኋላ ነው ከተረጋጋው በኋላ ለምን በነፃ አልሰራላችሁም እኔን መድረክ ላይ በዛውም ተውኛላችሁ የሚል ሐሳብ አቀረብኩኝ አይ 1 አመቱን በነፃ በመስራት አሳለፍኳት ያችን ህመም ማለት ነው 1 አመቷ እንደምንም መጣ ከዛ በኋላ ነው እና ሁሉ ጊዜ ባይሳካስ ብለሽ ፕላን ቢመያዝ ጥሩ ነው አለበለዚያ ይሰብራል መዘጋጀትም ጥሩ ነው ግን አንዳንድ ጊዜ ሰዎች በቃ የሆነ ምኞት ይመኙና ዓለም ላይ ያለው እሱ ብቻ ነገር አድርገው ይኖሩታል እና እንደ ሙሌ እንዳለችው ሳይሳካ ሲቀር መጎዳት ይኖራል ግን ደግሞ እኔ ለምሳሌ ዓለም ላይ ትልልቅ ነገር የፈጠሩ ሰዎች ለውጥ ያመጡ ሰዎች የትኛውም መስክ ያመጡ ሰዎች ኦኬ በቃ ይሄ ባይሳካ ይሄኛው አለ የሚሉ ሰዎች አይደሉም የሆነ ነገር ያቀዳሉ ይመኛሉ ስካይ ዘ ሊሚት ነው በቃ ከዛ በኋላ የምኞት ገደብ ምናምን አያበጁለትም እያሉ ሲሄዱ ነው እዛ ደረጃ ላይ የሚፈልጉት ደረጃ ላይ የሚደርሱት ራሳቸውንም ዓለምንም የሚቀይሩት እና ምናልባት አንዳንዴ ምን ፈራለሁ መሰላችሁ ቆስቲ ይሄ ባይሳካ ምን ሚል ከሆነ ፕላን ቢ አዘጋጅተን የምንሄድ የምንንቀሳቀስ ከሆነ ለፕላን ኤው ኮሚትድ ነው የዛን የሚፈልገውን ያህል አሁን የሙሌ እሺ ብላለች ግን አይ አይደለም በቃ በነፃም አገልግዬ ምናምን አለች ያችን ባትል ኖሮ በቃ እዛው መታራ መስሪያ ቤቱ ጸሐፊነት ተቀጠርኩ ምናምን በትይ ኖሮ ሙሉ ዓለም ታደሰነ አይነት አክትረስ አጣን ማለት ነው አይደል እዛ ደረጃ ለመድረስ ሷልና እሷኛው እንዴት እንደምታቻችላት አላቅም እኔ ብዙ ጊዜ ሰዎች በሁለት ጫማ በሁለት እንትን ነገር ከሆነ የሚሄዱት የስኬቱ አረጋም የሆነ ጉዳይ ላይ ትኩረት አድርገህ ደግሞ ላትሄድ ትችላለህ እኔ እንደውም ይሄን የምኞትና የጥረት ሐሳብ ሲነሳ ሚኪ እንዳልከው አንዳንዴ ጥሩ ነው ፕላን ቢ ሲኖርህ በህይወት ውስጥ ካልሆነ ካልተሳካል ይሄኛውን ነገር ሰራዋለህ ብለህ ታስባለህ ግን አንዳንዴ ደግሞ የእውነት ይሄና ይሄ ብቻ ነው አማራጭ ብለህ ደግሞ
ወደፊት ብቻ ምኞትህን እንዳታሳካ ይሆን እንቅፋት ሊሆንብህ ይችላል። ይሄ ባይሆን ይሄን ማድረግ ይችላል እንዴ ብለህ ታስባለህ። ግን አንዳንዴ ምኞታችን ለማድረግ በምንሄድበት ጊዜ ላናውቀው እንችላለን። ምናልባት እኔ ለዛ ጉዳይ ለተመኘኋት አይነት ሀያት ላልሆን ይችላል። የዛ አይነት ክህሎቱ ላይኖረኝ ይችላል ወይ እውቀቱ ላይኖረኝ ይችላል። የማይሆን ቦታ እየተፋለምኩ ሊሆን ይችላል። አንዳንዴ ደግሞ ምኞቱን ኑሮ ጥረትን ኑሮ እድል የሚባል ነገር አለ አይደል? እድል ደግሞ አገዝ ሲያደርግ ከዛ ደግሞ ስማርት ሆነ ደግሞ በጥሩ መንገድ እያንዳንዱ ከጎን የምትመጣውን እድል በግራም በቀኝም እያየህ ስትሄድ ደግሞ የበለጠ የምንፈልገውን አይነት ምኞታችን ደግሞ እውን ለማድረግ የሚያግዘን ይመስለኛል። ግን ፕላን ቢ መኖር ጥሩ ይመስለኛል። እኔ ጥሩ ነው ይራሆን ያለ አልጎዳም የምፈልገውን ነገር ስላላገኝ አልሰበርም የሚለውን ነገር እንደውም ያቻችላል። ኢሞሽናል ድጋፍ ምኞት ማን ነው ፕላን ቢ ሲኖር አይምሮ ይላል። አንድ ነገር ላይ ስትቆሚ ወድቀሽ ተሰብረሽ መቀሪ ሊመስል ይችላል። ግን በጥራት ይሳካል። ላለመሰበር ትፈለጥ ትችላለህ። ፕላን ቢ ካለ ደግሞ በፕላን ቢ ዘና ትለና አይ እኔ እኮ እዚህ ጋር ፕላን ኤ ይሄ ይሳካል፣ ይሄ ባይሳካ ፕላን ቢ ደግሞ ይሄ ያለኝ፣ ስለዚህ ለመኖርም ለርካታም የሚሆኑኝ ነገሮች ላስኪዳቸው እችላለሁ የሚል ስለሚፈጥር እኔ ፕላን ቢን ሁሉ ጊዜ በራሴ እጠቀማለሁ። ከሆነ ይሆናል ካልሆነ አይሆንም። ለምን ራስህ ውስጥ ስሜትህ እንዳይጎዳ በጣም የምትፈልገው ነገር አለ። ከዛ የምትፈልገው ነገር እስክትሆን ትጥራለህ። ግን እስክትሆን እየጣርክ ደግሞ በፕላን ቢ ራስህን ታኖራለህ። ከሆነ ይሆናል ካልሆነ አይሆንም። ለምሳሌ አይሆንም እንደዛ የማይሉ ሰዎች ናቸው። ለምን እንትና እዚህ ደረሰ አይደለ እንዴ እኔ ለምንድን ነው ማልደርሰው? የሚገርም ነገር በጣም አሪፍ ነገር ነው ያነሳው። እኔ ሁሉ ጊዜ ስመኝ ይሆናል ብዬ ነው ማስበው። በጣም የሚገርመኝ ነገር እሱ ነው እንጂ አሁን ለምሳሌ አርቲስት ለመሆን ሐሳብ አለኝ ብዬ ለብሶ አላወራም ሆኗል ነው። አዎ እኔ አንድ ነገር ላይ ሙሉ እምነት ይኖረኛል። ለምን እንደሆነ አላውቅም። ታዲያ ብደነግጥም እዛ ጋር ደርሼ እንደዛ አምኛ አልሳካ ሲል እንደዚህ ልና ባለፈው እንዳወራን እንደውሃው እንደዛ አድርጌ ሄዳለሁ። ነገሮች ነገር አልተውም በቃ ነው። ሁሌ ምኞት ሰው የሆነ ሲመኝ ይሄና ይሄን ነው መሆን ፈልገው እዚህ መድረስ ነው ፈልገው ብሎ ስለሆነ ሁሌም ለዛ ጉዳይ በደንብ ነው የምንተጋው የምንሄደው። ግን ካልሆነ ባይሆን ባይሳካ ደግሞ የሚመጣውን ነገር ራስን መጠበቅ የሆነ አይምሮን መጠበቅ ደግሞ ትልቁ ምኞት ይመስለኛል ሰላም መሆንና። ግን አንድ ሰው እንዳላችሁት በግድ ይሞክርና ማሁን ቦታ አሁን በቃ የሆነ ሰውዬ ዘፋኝ መሆን ካለበት ያው ድምጽ ሊኖር ይገባል። ግን ይሞረዳል እኮ ድምጽ ብትሞረጁ ብታድሪ አንዳንድ በቃ አሁን ይሄንን ድምጽ አሁን ዘፋኝ እንዴት አድርገዋለሽ? አይሆንም እኮ ይሆን ይችላል ሚኪ ላይ ሊሆን ይችላል እንትን ነው ለሻወር ነው የሚሆነው። በቃ ሻወር ይሰው ለማለት ለራስ ለማንጎራጎር ካልሆንኩ ብሎ እድሜውን ይፈጃል። አንዳንድ ሰው እንዴ አሁን አይድል ሾዎች አንድ እንትናቸው እኮ እሱ ነው። አይ በቃ አይሆንም አሁን ፈረንጆቹ መቆረጥ አድርገው ነው ቢነግሩት ወሽመጡን ቁርጥ አድርገው እንዳታስብ ሁለተኛ ነው ሌላ እድል ፈልግ ነው። እሱኛው አይነት አንድ አማራጭ ነው። ግን ደግሞ በሌላኛው አንግል ደግሞ እኔ አንዳንድ ጊዜ አጋጥሞሽ አቁም ሙሊ የሆነ ሙያ ላይ በጣም የተሳካለት ሰው ሆኖ ግን አክተር መሆን ይፈልግ ነበር ድሮ እኮ አርቲስት መሆን ይፈልግ ነበር ብሎ ያስባል። እና አውረተን ፕሮፌሰር አንዴ ሄደን ኢንተርቪው ያደረገ ዘየር ነው ያቺ ይወዳት ይፈልጋት ምናምን የነበረው ነገር አለች ባች ባዶ ቦታ አለች። ግን አሁንም እኮ ባለበት ሙያ በጣም ስኬታማ ነው። ግን ያቺ ፕላን ኤው ልብ ውስጥ ያለችው ምኞቱ ምናምን እሷን ስላላሳካ ሁሉ ጊዜ ቆጫዋል። አዎ ብዙ ሰዎች ያጋጥሙኛል። አዎ እንደዛ አይነት እኔ እኮ እንዶችን ያቺን እናንተን ሙያ ነበርኩ የምወደው ቀጥያት ቢሆን ሁሉ ይላል። አዎ እንደዛ ነገር ወይ እሱ ነው ወይ ደግሞ የሰው ልጅ ምኞት ማለቂያ ስለሌለው ይሆናል ሊሆን ይችላል። አዎ ምክንያቱም አሁን እኚህ ፕሮፌሰር በሙያቸው ስንት ሀገር የሚጠቅም ነገር እጅግ በጣም ብዙ ነገር የሰሩ ናቸው። ግን ዘፋኝ መሆን ፈልግ ነበር ዘፈን እንዳትሉኝ አሉ ተገና እኔ እንጃ የሰው ልጅ ምኞት ማለቂያ የለውም ባያልቅም ጥሩ ነው። ቤተሰቦቻችን እስቲ እናንተም በያላችሁበት ሆናችሁ እስቲ ምኞት ጥረትና ስኬትን በተመለከተ ተወያዩበት።